አቁሚ ቤቱን ዝግ እያልኩሽ አልነበር ቅድም? እና ዘጋዋል። የሰው ትዳር እንደዚህ ነው የሚነገረው? ሽምግልና እንደዚህ ነው? ይኸው ገመድ ወሰደልሽ። ይሄ ልጅ ማዳን ስለሆነ ከአንተ ጋር አላወራም። እበት ንሻ እንዳንቺ አይነት ሰው ነው ባይዶ የሰው ትዳር እኔን ዘቅዘቃችሁ ስደቡ እንጂ እሷን በእኔ ምክንያት አትስደቧት። ከዛ በኋላ ሀቢባ ጋር የሄደው ማን ነው? እኔ ነኝ። ለምን ልጅቷ ቪዲዮ ላይ ሀቢባ ጋር ወሰዱልኝ ስላለች እኔ ደግሞ የሴቶችን ችግር ስለምወስድ የኔ ስለሆነ ነው እንዴ የምደብቀው? መሄድ ስላለበት ሀቢባ ጋር ወሰድኩት በፈቃደኝነት እኔ ነኝ። ለምን ልጅቷ ሀቢባ ጋር ወሰዱልኝ የሚሉትን ኦሮምኛ ተናጋሪዎች ሀቢባ ጋር መወስደው እኔ ነኝ። ከዛ በኋላ ሄደች። ከሄደች በኋላ ከሄድኩ በኋላ ሀቢባ የሆነች ልጅ እንደዚህ ስላለች ትምጣ አልኩ። እሺ አለች። መጣች፣ ገባች። ምን ሆነሽ ነው ተባለች። አፌ ታስሮ ማለት ነው። እንደውም እኔ መናደድ ያለብኝ ሀቢባ ላይ እኔ ነኝ። ዝም በል እያለችኝ ሚውት ይዤ ልጅቷ ሀቋን መናገር የለባትም እንዴ? ሀቋን መናገር አለባት። ሀቋን ተናገረች። አንደኛ 9,000 ድርሃም፣ ሁለተኛ 10,000 ድርሃም፣ ሶስተኛ ወርቅ ከጣቴ ላይ ወስዶብኛል አስቀምጥልሻለሁ ብሎ አለች። ሰርፕራይዝ ሆንኩ። የሄድኩትም ተጎድታ ካለች እንድትዳኝ መጨረሻውን እንዴት እንዳለቀ አያቸው። እኔ እኮ ሀቁ ካልወጣልኝ ያልኩት ምን አይነት ወንድ እንደሆንኩ ሳስመሰክር በራሴ ኮራለሁ። በራሱ የሚኮራ ሰው አለ? እኔ በራሴ ኮራለሁ። የሴትን ብር አልበላም በፍጹም። ልዩ የሚያደርገኝ ከእናንተ የሚለየን የሴት ልጅ ብር አይበላም። ተማሩ እስኪ ከኔ። ሰሚራ 9 ዓመት አብረን ኑረን የኢትዮጵያ አንድ ብር አልበላውም። አላህ መርዚ ያብላኝ ማለት ነው። አንድ ብር የኢትዮጵያ ከሰሚራ ተቀብዬ በልቼ አላውቅም። ሲጀመር እኔ ምስት ሳገባ ለንግድ ስራ አስገብቼ ብር ለመቀበል እንደናንተ ኮቶታም ማለት ነው። ስራ አስገብቼ 4 ምስት አግብቼ 4ቱንም ስራ አስገብቼ 1,000 ሪያል እያመጡ አራታቸው 4,000 ሪያል በየወሩ እየቆጠብኩ ልጨፍርበት አይደለም። እኔ ምስት ማገባው ልጅ ለማግኘት ገባችሁ? እንደ ሰው ኑሮ ለመኖር እንጂ ብሯን ተቀብዬ ልበላ አይደለም። እንዴት ነው ሴት ብር የሚበላው? በምን ሞራላችሁ ነው? በተለይ ወንዶች ተብዮች እንዴት በየትኛው ሞራል ነው ከኔ ጋር ትከሻ የምትለካከው? እስኪ የባለቤቱን ብር እዚህ ዱንያ ላይ የባለቤቱን 1 ብር ያልበላ ሰው አለ ወይ? ከአንተ ጋር ልነጋገር። እኔ አላህ መርዚ ያብላኝ 1 ብር በልቼ አላውቅም። ሰሚራ ሲጀመር እንዲሰሩ አልፈቅድም። ሰሚራ ሲጀመር መጣች፣ ተጋባል። 2 ወር ሰራች። የመጀመሪያውን እንትን መዳሜን አሳምኜ እመጣለሁ። በቃ እንደ እናቴ ናት። አንተ ስላገባህች እጅብት እያለን ነው የተጋባ ነው። መዳሜን አሳምኜ እመጣለሁ ብላ ስራ ተመለሰች። አልመጣም አለችኝ። ወላሂ ፈታሻለሁ አልኳት። ተባሮ መኪና ውስጥ ነው ያለው። ቤት ይከራይና አብራችሁ ትኖሩ ነው። ይህን ነበር የምትፈልገው? ይህን ነበር የምትፈልገው? ሰው ቆይ አንዴ አፈረች፣ እያስቆረመመች ነው የምትፈልገው። መጣ አሁን ገና ግን ማለት ነው። እኔ ሙባረክ ግን ጉድ ፈላ። ሚስትክ ላይፉን እያየች ነው። ቤት ተከራይቼ ልኖር ነው ስጠብቅ ትመጣለች። ሳፋዩን እያመታታች እንዳትመጣብኝ ብላኛለች። ነፍሰጡናት። እኔ እኮ አሁን ሰው ልኬ ሽምግልና እሱ ከመጣ እኔ ራሴን ገላለሁ ስላለች አልገባም። እሱን ተይው፣ የእሷን ተይው አልሄድም። ድምፅክ ይረባበሻል። ሙባረክ ንፋስ አለ። ሙከየፍ ይሁን የመኪና ኤሲ ይሁን መስኮት ይሁን አላውቅም። ድምፅክ ይረብሻል። የሆነ እንደ አሁን ተስተካከለ። ዘግቼ ቁጭ ብያለሁ እኮ እንትኑን እያፈንከው ነው። ይኸውልህ ማይኩን እያፈንከው ነው። እሺ አሁን እኔ ከእሷ የምፈልገው ምንድን ነው? ከእሷ የምፈልገው እውነትም እናት ካላት እኔ ቀንና ማታ ለስራ እንደምዞር ታውቀኛለች። አፌ የምከፍተው እረፍት ሰዓቴን ነው። ላይቭ ላይ የምመጣው ምረዳው እረፍት ሰዓቴን ነው። ስሜን ያጠፋችውን እውነትም ሴት ልጅ ናት
እሰራላለሁ ብለሽ እኔ አላጠፋውም። አንደኛ ደረጃ ማለት ነው። እኔ ስልክ አላጠፋውም። ገባክ? ስለተናደድኩ ነው ብዙ ነገር። እኔ ስለ ብርን ስለ ወርቅም ማውራት ፈልጌ አይደለም፣ ስለ አይዴ ብቻ ማውራት ነው ፈለኩ እዚህ ላይ ማለት ነው። ግን ሴት ልጅ ትናደዳለች። ከተናደድሽ ደግሞ ብዙ ነገር ነው የምታወሪው። እኔ እናደዳለሁ በጣም። እንዳልሰጠሽኝ አምነሽልኛል ማለት ነው። ተናደሽ ነው እንጂ አላህን ፍሪ። ነገ መቃብር አለ፣ ጨለማ አለ። ብቻችን ነው ጨለማ ውስጥ ከስራችን ጋር የምንገባው። አላህን ፍሪ። ነገ ልጅ ታገኛለሽ፣ ወንድ ልጅ ታገኛለሽ። ሆድሽ ላይ ምን እንደምታደርግ አታውቂም። ነገ አላህን ፈሪ ከሆነ ራሴን ለማጥፋት ትንሽ ነው ቀረኝ። ስማኝ፣ እኔ እኮ ማለት ነው አንተ ጋር የትም ይሁን እኔ መቸኛል፣ ችግር የለውም። ግን ማለት ነው ስለ ብሩ ስለምን ማውራት ፈልጌ አይደለም፣ ስምክ ማጥፋት ፈልጌ አይደለም፣ ስለተናደድኩ ነው። ገባክ? እና አሁንም ቢሆን እኔ ምንም አልልም። ካትፈለግ አንተ ጋር እኖራለሁ፣ ካልፈለግ ነው ምንም ችግር የለኝም። ግን እኔ አንድ ነገር ነው ፈልገው አንድ ነገር ይመቸኛል ስትይ መርያም፣ ካንተ ጋር የትም ይመቸኛል ስትይ ቤት መከራየት አቅም ከሌለክ መኪና ውስጥም ቢሆን ካንተ ጋር እኖራለሁ ነው። አዎ እሱ ጋር የትም ብኖር ይመቸኛል። ምክንያቱም እኔ እሱ ብዬ ነው መጣሁት። እዚህ ምንም የለኝም። እኔ አሁን እኔ እዚህ ሀገር የትም የለኝም፣ አክስትም የለኝም፣ ጓደኛ ምንም የለኝም። ቆይ 90 ጊዜ ለሱ ብዬ አትበይ። አንድ ቀን እኔ አንድ ቀን አንቺም ማለት ነው የሆነ ሙዚቃ ከፍቼ ትዝ ይልሻል። እኔም በማለት ላየሽው ስቃይ ፈተና የሚለው ሙዚቃ አልጋበዝኩሽ? ከልቤ ነው ብዬ ተናገሪ። ጋብዤሻለሁ? አልጋበዝኩሽ? አሁን እኔ የምፈልገው ወይ ፍቅር በቃ ተናዳ ነው በጣም ስለምትወድቅ አንተም ብላ ነው ከኢትዮጵያ የመጣችው። ዱባይ ላይ ምንም የለኝም ማንም የለኝም ብላለች። ሀቂቃውን ታውጣ አወጣች እኮ ተናገረች እኮ ከዚህ እኔ ማለት ነው ለሱ ክፉ ነገር አስቤም አላውቅም፣ በፊትም አላስብም። ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች፣ ብዙ ነገር ትናገራለች። እኔ ቅድም ማለት ነው ለአንቺ ፎቶ ነው ላኩ አይደል? ያ ፎቶ ከላኩ በኋላ በጣም ነው ጸጸትኩኝ። ምክንያቱም ለዚህ ነገር ማውራት ስለማልፈልግ ማለት ነው። እኔ ለአይዴ ብቻ ተናድጄ ነው መጣሁት። ቪዲዮ የሰራሁት ለአይዴ ነው። ምን ፎቶ እኮ ማንኛውም ወንድና ሴት እኮ እንደዚህ ያሳልፋል። ኖርማል ነው። ምንም መጥፎ ነገር አይደለም። የላክሽ ምንም አይደለም። አዎ ሌላ የሚለው ነገር ደግሞ እኔ እሱ ያስቀመጠኝ ቦታ ለምግብ ለመጣጣት ለምናምን ተቸግሬ አይደለም። እኔ አንደኛ የኔ ብሶት ማለት ነው እኔ በጣም ብሶተኛ ነኝ። ምክንያቱም እወድሃለሁ፣ አብረን ጊዜ አላሳለፍነ፣ አብረን አናወራም፣ ምናምን ጊዜ አይሰጠኝም። በቃ ይሄ ነገር ያናድዳል። ትረድኛለሽ ብዬ ነው የማስበው። ሰሚራ ማለት የመጀመሪያ ሚስት ሰሚራ ነው ስሟ። በእናትሽ ሀቢባ ወላሂ ራስን አጥፋ ካልሽ በስተቀር እንደዚህ ነገር እንዳትሞክሪው። መጣቻ ምን ላድርግ? ሰሚራ ሚስት ኖ ወላሂ ላዚም እንጣላለን፣ ከእሷ ጋር እንጣላለን። እዚህም ለቅቄ መውጣቴ ነው። አስገብተሻል? አበባ እየላከች ነው። እሺ ምን ላድርግ? አታስገቢያት። ለምን አታስገቢያት አልኩሽ። እኔ እዚህ ጋር አበባ እየላከች ነው እንዴ? ለምን? ይሄ ፌር አይደለም። ከሁለቱም ጋር እኮ መታረቅ ትችላለህ። እሸልፋለ ለአርባ አይደል ነው የምትሉት? ሪካርድ እንድትደረግ ስለማልፈልግ ነው። ችግር ካላት ሀቢባ ፎሎ አድርጊያትና በውስጥ አናግሪያት። አይ ውስጥ አልሄድም እኔ ሁሉንም ሰው ማለቴ ተጎዳው የምትለው ነገር ካለ ችግር የለውም ይዘሻል። ነገ ነይ ፈቅጃለሁ። ተጎዳው የምትለው ነገር ካለ ችግር የለውም ይዘሽ። ሙባረክ ምንድነው ችግሩ? እዚህ ጋር ሁለቱም ተስማምተው ችግሩ ቢፈታ ምን ችግር አለ? ይኸው ሰሚራ አበባ እየላከች ነው። ስለዚህ ሁለቱም ሚስቶችክ ናቸው። ሃይማኖትክ ይፈቅድልካል። ስለዚህ ምንድነው ችግሩ? እሷም እስማማ ሁለተኛ ቤት አትከራይ፣ ወጪ አታውጣ፣ ትምጣ እኔ ጋር ልትል ቢሆን